ውዳሴ ማርያም እጮኻለሁ ድንግል እናቴን እጠራለሁ። እግዚአብሔር ሃይማኖት ለሌላቸው ሰዎች ለምን ፍላጎታቸውን ያሟላላቸዋል ብለን ስንጠይቅ በሁለት ዓለም እንዳይሰቃዩ ለምድር ፍላጎታቸው አሳልፎ ይሰጣቸዋል። የሚበሉትን አይነሳቸውም፣ የሚጠጡትን አይነሳቸውም፣ የሚለብሱትን አይነሳቸውም፣ ጤንነት አይነሳቸውም። ለምን? ይህ የሃይማኖት ዋጋ ረሳኝ የሚለው በሶስት ምክንያት ነው ይባላል። አንደኛው ስለ እምነቱ ጉድለት ነው። ሁለተኛው ጥያቄው ባለመመለሱ ነው። ሶስተኛ መከራው ሲጸናበት ነው። እግዚአብሔር ሆይ እስከ መቼ ትረሳናለህ ብንለው መልሱ ምንድን ነው? እስክትስተካከሉ። እስከመቼ ድረስ አቤቱ እስከመቼ ድረስ ትረሳኛለህ? ይህንን ርዕስ መዝሙር 12ን በኢንተረሱ ስለ ራሱ የተናገረው መዝሙር ነው። የትሩፋንም ነገር አለበት ይላሉ አባቶቻችን። መቼ ተናገረው የሚለውን በቤተ ክርስቲያናችን ሁለት ነገር ይነገራል። አንደኛው ነቢዩ ይህንን የዘመረው ሳኦል በጠላትነት ባሳደደው ጊዜ ነው የሚሉ ሊቃውንት አሉ። በሁለተኛው በኩል ደግሞ ቤርሳቤህ የምትባለውን የኦርዮን ሚስት ቀምቶ እግዚአብሔር ከቤተ መንግስቱ በገዛ ልጁ አማካይነት እንዲሰደድ ካደረገው በኋላ መከራው ሲረዝምበት በመከራው ውስጥ ሆኖ ልጅህ አቤሴሎም አንተን እየተከታተለ በዮርዳኖስ ዳርቻ ደርሷል ባሉት ጊዜ በዚህ ጊዜ ተናግሮታል የሚሉም ሊቃውንት አሉ። ሁለቱም አይጣሉም። እግዚአብሔርን እስከ መቼ ትረሳኛለህ ብሎ በሳኦል ጊዜም ተናግሮታል፣ በቤርሳቤህ ጊዜም ተናግሮታል። አንድ ቃል እግዚአብሔር በሁለት የተለያየ ችግር ምክንያት ይዘመራል። አንድ ሰው እሳት ውስጥ ብንወረውረው እሳት ውስጥ ሆኖ እስከ መቼ ትረሳኛለህ ብሎ ወደ እግዚአብሔር ሊለምን ይችላል። ባህር ውስጥ ሆኖ ውሃው እየወሰደው እያለም እስከ መቼ ትረሳኛለህ ብሎ ይዘምራል። አንድ ቃል እግዚአብሔር ለብዙ መከራ ይነገራልና በሁለቱም ጊዜ ቅዱስ ዳዊት ዘምሮታል የሚለው ልቡናችንን ያሳርፍናል። በዚህ መልኩ ይታረቃል ማለት ነው። እግዚአብሔር ይረሳል ወይ የሚለውን ቅዱስ ዮሐንስ አፈወርቅ ይጠይቃል። ቅዱስ ዳዊት አቤቱ እስከ መቼ ድረስ ትረሳኛለህ? ቅዱስ ዮሐንስ አፈወርቅ በቤተ ክርስቲያን የትርጓሜ መጻሕፍት ከሚታወቅባቸው የትርጓሜ ትምህርቶቹ አንዱ የመዝሙረ ዳዊት ትርጓሜ ነው። በጣም ትልቅ መጽሐፍ አለው በእውነቱ ማለት ነው። በሁለት ክፍል የተከፈለ ትልቅ መጽሐፍ አለው የመዝሙረ ዳዊት ማብራሪያ ቅዱስ ዮሐንስ አፈወርቅ ራሱ የተረጉመበት እና በዚህ አንቀጽ ላይ ቅዱስ ዮሐንስ አፈወርቅ እግዚአብሔር ይረሳል ወይ? ቅዱስ ዳዊት ለምን እግዚአብሔር ረሳኝ ይላል? እንደ ቅዱስ ዮሐንስ አፈወርቅ አስተምሮ እግዚአብሔር አይረሳም ይረሳልም ብሎ ይናገራል። ለምሳሌ ንቃህ እግዚኦ ለምን ትትነውም የሚለውን ይዞ አይ እግዚአብሔር አይረሳም፣ ትዕግስቱን ግን ሰዎች እግዚአብሔር ረሳን ይሉታል ብሎ ሲተረጉም መዝሙር 12 ላይ ደግሞ ያለውን ያኛው መዝሙር በ44ኛው ላይ መዝሙር ያለው አቤቱ እስከ መቼ ድረስ ንቃህ እግዚኦ ለምን ትትነው፣ አቤቱ ንቃ ለምን ትተኛለህ፣ እግዚአብሔር ይተኛል ይልና የእግዚአብሔርን ትዕግስት ነቢዩ እንቅልፍ ብሎ ጠርቶታል። የተኛ ሰው እንደማይሰማ እግዚአብሔርም መልስ ከመስጠት በዘገየና በታገሰ ጊዜ ይህንን ፍጡር መርሳት እንደሚለው ለማስረዳት ቅዱስ ዳዊት አቤቱ ለምን ትተኛለህ አለው ብሎ ይናገራል። በዚህኛው በመዝሙር 12 ላይ ደግሞ አዎን እግዚአብሔር ይረሳል ብሎ ይናገራል። እግዚአብሔር ለምን ይረሳል? ከዚያኛው አይረሳም ይላል። እንግዲህ ስንደርስበት ያኛውን አንቀጽ እንማረዋለን። ከዚህኛው ደግሞ ይረሳል ይላል። እግዚአብሔር ይረሳል አይረሳም ቢባል ይረሳልም አይረሳምም ነው። እግዚአብሔር ይረሳል መቼ ነው የሚረሳው ብሎ ይናገርና እግዚአብሔር ሰዎች እግዚአብሔር አልረሳንም የሚሉትን መንገድ መጀመሪያ ይነቅፋቸዋል። እግዚአብሔር አልረሳንም የሚሉት ሰዎች ይላል አንደኛ ፍላጎታቸው ሲሟላላቸው፣ ሁለተኛ ደግሞ ደስታ ሳይቋረጥባቸው ሲቀር፣ በዚህ ውስጥ ሆነው ሰዎች እግዚአብሔር አልረሳንም ይላሉ።
ነገር ግን ፍላጎትህ እየተሟላም ቢሆን ደስታ ሳይቋረጥብህ ቀርቶም ቢሆን ጥያቄም እየተመለሰልህ ቢሆን ኃጢአት ውስጥ ሆነህ ከሆነ ግን እግዚአብሔር እየረሳህ መሆኑን እወቅ ይላል። ኃጢአት ፍላጎትህን አልነሳህም። የለመንከውን ሁሉ ይሰጥሃል፣ የጠየቅከውን ይመልስልሃል። ከፈለግከው ጥያቄ ከምትሸው መሻት አንዳችም የነሳህ ነገር የለም። ነገር ግን እነዚህ ነገሮች ቢሟሉልህም ኃጢአት ውስጥ ሆነህ ከሆነ ግን እግዚአብሔር እየረሳህ መሆኑን እወቀው ይላል። ምን ማለት ነው? ለፍላጎትህ አሳልፎ ሰጥቶሃል ማለት ነው። ለምሳሌ ደጋግመን እንደተማርነው እግዚአብሔር ሃይማኖት ለሌላቸው ሰዎች ለምን ፍላጎታቸውን ያሟላላቸዋል ብለን ስንጠይቅ በሰማይ ርስት ስለሌላቸው በሁለት ዓለም እንዳይሰቃዩ ለምድር ፍላጎታቸው አሳልፎ ይሰጣቸዋል። የሚበሉትን አይነሳቸውም፣ የሚጠጡትን አይነሳቸውም፣ የሚለብሱትን አይነሳቸውም፣ ጤንነት አይነሳቸውም። ለምን? ይህ የሃይማኖት ዋጋ ስላልሆነ። የሃይማኖት ዋጋ በሰማይ በመንግሥተ ሰማያት ከክርስቶስ ጋር ነግሶ መኖር ስለሆነ ሃይማኖት ስለሌላቸው የሰማዩን አይሰጣቸውም። የምድሩን ግን እንደ እንስሳት እንደ አራዊት ፍጥረት በመሆናቸው ምክንያት ብቻ ይሰጣቸዋል። ሁለተኛ ለፍላጎታቸው ባሪያ አድርጎ ትቷቸዋልና እግዚአብሔር ሰዎች ወደ ሃይማኖት ልቡናቸውን ባልመለሱ ጊዜ ለፍላጎታቸው አሳልፎ ሲሰጣቸው ይሟላላቸዋል ብሎ ይናገራል። ስለዚህ ፍላጎት በኃጢአት እየተሟላልህ ከሆነ እግዚአብሔር ረስቶሃል ማለት ነው። ለፍላጎት ከረሳ በኋላ ለመከራም ይረሳሃል ብሎ ይናገራል። ለመከራም ይረሳሃል። ይህንን ቅዱስ ጳውሎስ ሮሜ ምዕራፍ 1 ላይ ሲናገር ምኑ ላይ ይናገራል? እግዚአብሔርን እንደ እግዚአብሔርነቱ እያወቁ ነገር ግን ስላላከበሩት ለማይረባ አእምሮ አሳልፎ ሰጣቸው ብሎ ይናገራል። ለማይረባ አእምሮ አሳልፎ ሰጣቸው። ለማይረባ አእምሮ አሳልፎ ሰጣቸው ማለት ምን ማለት ነው? ነፃ ፈቃድ ወይም ፍሪ ዊል የሚባለውን ነፃ ፈቃድ የሚባለውን እንድንጠቀም እግዚአብሔር አሳልፎ ይሰጠናል። መልካሙን ነገር እንድንሰራ ፍላጎታችን ይጠቀማል። ክፉውን ነገር እንድንሰራ ፍላጎታችን ያሰናብተዋል። ፍላጎትን እግዚአብሔር አያስገድድም። ለምን ሲባል የሰው ልጅ በእግዚአብሔር አርአያ ተፈጠረ ከምንልበት አንዱ እግዚአብሔርን ከሚመስልበት መልኩ የሰው ልጅ የወደደውን መስራቱ ነው። እግዚአብሔር የወደደውን በሰራ ጊዜ ይሄንን አበላሽተሃል፣ ይሄንን አሳምራል የሚለው እንደሌለ ወይም በፈቃዱ ውስጥ የሚያስገድደው እንደሌለ የሰው ልጅ ፈቃዱን እንዲፈጽም ነፃ ፈቃድ ተሰጥቶታል። ነፃ ፈቃድ ስለተሰጠው እግዚአብሔር ለፈቃዱ አሳልፎ ይሰጠዋል። ወዳጁ ከሆነ ፈቃዱን በሰራ ጊዜ ፈቃዱ የማይጠቅም ከሆነ በመከራ ይቆነጥጥና ይመልሰዋል። ከእግዚአብሔር ፈቃድ ያፈነገጠና ተነግሮ የማይሰማ በግዘፈ ልብ የተያዘ የደነደነ ልብ ያለው ሰው ከሆነ ግን ምን ያደርገዋል? እግዚአብሔር ለፈቃዱ አሳልፎ ይሰጠዋል። ከዚያ በኋላ ፈቃዱን አይመራውም ማለት ነው። ክፉም ይድረስበት ደግም ይድረስበት የዚህን ሰውዬ ፈቃድ እግዚአብሔር መምራቱን ያቆማል ማለት ነው። ከልብ መደንደን ደረጃ የደረሰ ሰው ረድኤቱን ያነሳና እንደወደደው እንዲኖር ያደርገዋል ማለት ነው። ስለዚህ እግዚአብሔር ረሳ የሚባለው መቼ ነው ሲባል ኃጢአት እየሰራ ፍላጎት የሚሟላለት ሰው እግዚአብሔር ረስቶታል ማለት ነው። አንድ ሁለተኛ ደግሞ ሰው ኃጢአት በሰራ ጊዜ መከራ ሲደርስበት እግዚአብሔር ዝም ይላል። ለምንድን ነው ዝም የሚለው ሲባል ሰውየው ግድ የለሽ እንዳይሆን ነው ይላል። ሰውየው ግድ የለሽ እንዳይሆን ማለት ምን ማለት ነው? እግዚአብሔር ኃጢአት ስንሰራ ዝም ቢለን ሌላ ኃጢአት እንጨምራለን። ሌላ ኃጢአት ስንጨምር ደግሞ የባሰ ቅጣት ለዚህኛው ለሰራነው ትንሽ ኃጢአት ጥቂት ቅጣት የሚገባን ከሆነ ነገር ግን አልተቀጣንም ብለን በማሰብ እግዚአብሔር የለም ብለን በማሰብ ሌላ የከፋ ኃጢአት ጨምረን የከፋ ቅጣት እንዳይጨመርብን አስቀድሞ ምን ያደርገናል? እግዚአብሔር በለጋነታችን ይቀጣናል። ሳይደርቅ በርጥቡ ሳይርቅ በቅርቡ። አንድ ልጅ ያለውን ሰምታችኋል አይደለም? አንድ ልጅ በሬ ሰርቆ ምን አደረገ? በእንጨት ላይ ሰቀሉት፣ የአካባቢው ሰው ተሰብስቦ። በኋላ ድሮ ምን ያደርግ ነበር? ልጁ እንቁላል እየሰረቀ ያመጣ ነበረ። እንቁላል እየሰረቀ ያመጣል። እናቱም ጎሽ የኔ ልጅ እያለች እንቁላሏን እየቀቀለች ወይም በዚህ ዘመን ደግሞ ምን እያደረገች እንደሚለው እራሳቸው አድርጉት። እንቁላል በዚህ ዘመን ምን ተደርጎ እንደሚበላ እያደረገች ትበላለች።
በሬ ሰልቆ በእንጨት ላይ ተቸነከረ። አፍርሳታ ማውጣት የሚባለው በእንጨት። ከዚያ በኋላ አንተ ማፈር ያሳፈርከኝ ስትለው ምንድን ነው ያላት? በእንቁላሌ በቀጣሽኝ አለ። በእንቁላሌ በቀጣሽ ምን ማለት ነው? እንቁላል ሰርቄ ሳመጣ ብትቀጪ ኑሮ በሬ አልሰርቅም ነበር ማለት ነው። ስለዚህ የዚያን ጊዜ በለበቅ ወይም በአርጩሜ ብትገርፈው በሬ ሲሰርቅ በእንጨት በችንካር እንዳይቸነከር ታድነው ነበር ማለት ነው። እግዚአብሔር ስለሚያዝንልን ከትልቁ መከራ ለመጠበቅ በጥቂት መከራ ይገርፈናል ማለት ነው። ለምሳሌ ዲያብሎስ እኔ ፈጣሪ ነኝ ባለ ጊዜ ፈጥረህ አሳየን ሲሉት ምንድን ነበር ያለ? መላእክት ፈጥረህ አሳየን ሲሉት ምንድን አደረገ? እሳትን ቆይ ለዚህ ነው እንዴ ብሎ እሳትን በእጁ ነካት፣ ተኮሰችው፣ ዋይ ብሎ ጮኸ ይላል። እግዚአብሔር ዲያብሎስ እሳት እንድታቃጥለው ያደረገ ለምንድን ነው ብትሉኝ፣ ያቺ ስታቃጥለው ተጠንቅቆ ተመልሶ ከዘላለም መቃጠል እንዲመለስ ነበረ። ዲያብሎስ ከዚያ ምን አደረገ? ዋይ ሲል ዝም አለ። እግዚአብሔር ዝም አለው። ዝም ሲለው ምን አለ? አላወቀብኝም መሰለ። እግዚአብሔር የልቤን ባያውቅብኝ ነው ብሎ ሲያስብ ያን ጊዜ ያቺ እሳት በልቡ ገታ አቃጠለችው። እግዚአብሔርም እንደማይመለስ ባወቀ ጊዜ ባደረው ጨለማ ጠቅሎ እንጦሮጦስ አወረደው ይላል እንጂ እግዚአብሔር ታግሶት ነበረ። እሁድም ራሱ እሁድ ያን ያህል ሲያሸብር ሲሆን እግዚአብሔር ዲያብሎስን ወደ እንጦሮጦስ አላወረደውም ነበር፣ ታግሶት ነበረ። መጀመሪያ ባቃጠለችው ጥቂት እሳት ቢመለስ ኑሮ በዘላለም እሳት ባልቀጣው ነበረ። ስለዚህ እግዚአብሔር ለመከራው ተላልፈን ስንሰጥ ዝም የሚልበት ምክንያት የባሰ ግዴለሾች እንዳንሆን ነው። አዳምን እግዚአብሔር ከገነት ገርፎ ያስወጣው ልብሱን ያራቆተው አዳም ቀጨለለው ልጅ እንዳይሆን ነው። ዝም ቢለው አይ እግዚአብሔርማ እኔ አምላክ እሆናለሁ ብዬ አትብላ ያለኝን በለስ በላ ዝም ያለኝ ወይም አቅም ባይኖረው ነው ወይም ደግሞ እግዚአብሔር ራሱ ባይኖር ነው ብሎ ወደ ባሰ ክፋት ሂዶ የባሰ ኃጢአት እንዳያገኘው ቀጣውና አራቆተው። ሲያራቆተውም መራቆቱ ገባው፣ አቅሙ መቢስ መሆኑ ፍጡር መሆኑ ሲረዳው አለቀሰ። ሲያለቅስም ንስሐ ገባ። በንስሐውም እግዚአብሔር ቀጠሮ ሰጠው። ተወልዶም ስጋውን ስጋ ነፍሱን ነፍስ ባህሪውን ባህሪ አድርጎ የእሱን መከራ ተቀብሎ የእሱን መንፈስ ቅዱስ ለአዳም ሰጥቶ አዳምን ታደገው ማለት ነው። ስለዚህ እግዚአብሔር ለምንድን ነው የሚረሳን ሲባል ለመከራ የሚሰጠን ምን ማለት ነው? እግዚአብሔርን እንድናስታውስ ነው ብሎ ይናገራል ማለት ነው። በዚያም ላይ በመከራችን ምን ማለት ነው? እንድናውቅ ያለ እግዚአብሔር ምንም። አንድ ሰውዬ የጻፈው አንድ ጽሑፍ አለ። ምን የሚል መሰላችሁ? ሁለት አህዮች ናቸው አሉ። ሁለት አህዮች እየተማካከሩ አንዲቱ አህያ ምን አለቻት አሉ? አይ እንዲያው አንቺዬ የዛሬ ስንት ዓመት ኢየሱስ ክርስቶስን ተሸክሜ ሳለ በኢየሩሳሌም ሰው ሁሉ ዘንባባ ያነጥፍልኝ ነበር፣ ኩታውን ያነጥፍልኝ ነበር፣ ከታች ይተነጠፍልኝ ነበር፣ ይዘምርልኝ ነበር። ዛሬ ግን ቁም ነገር የሚለኝ ጠፋ። አይ ሰው ከንቱ ውለታዬን ረሳው አለች አሉ አንዲቱ አህያ። ከዛ ጓደኛይቱ ሌላይቱ አህያ ምን አለቻት ይባላል? አይ አንቺ የዚያን ጊዜ እኮ ሰው ሁሉ የሰገደልሽ ክርስቶስ በላይሽ ላይ ስለነበረ ነው እና ስለዚህ ያለ ክርስቶስ ምንም መሆንሽን ማወቅ አለብሽ ብላ መለሰችላት። ሰውኛ ዘይቤ ነው እንጂ አህያና አህያ እንዲህ ብለው መቼም ተሰባብቀው አይደለም። ስለዚህ ምን ማለት ነው? ያለ ክርስቶስ ይውላችሁ ክርስቶስ ከላይዋ ላይ ስትሆን እንኳን ሰው አህያም ከብሯል ማለት ነው። አህያም ይከብራል። ስለዚህ እግዚአብሔር አቅም ያለን ሲመስለን፣ ጀግኖች የሆን ሲመስለን፣ ባለጸጎች የሆን ሲመስለን፣ ራሳችን ሰርተን የምናስተዳድር ሲመስለን፣ የከበርን በገንዘባችን ብዛት ሲመስለን፣ ያሸነፍን በጉልበታችን ብዛት ሲመስለን፣ ጤነኛ የሆነው በጥንቃቄያችን ብዛት ሲመስለን፣ ተጠብቀን የምንኖረው አጥራችን በማጠራችን በመቀጸራችን ደጃፋችን በማጥበቃችን ዘበኞችን በማንቃታችን ነቅተን በመተኛታችን እንደሆነ ሲሰማን፣ በሰላም የምንኖረው በዘመዶቻችን ብዛት መሆናችን ሲሰማን፣ ተናግረን የምንደመጥ በእውቀታችን ብዛት እንደሆነ ሲሰማን፣ ያለሱ ምንም እንደሆነ ሲያጠይቅ እግዚአብሔር ዝም ብሎ ይሸሻል። ያንን ዝም ሲል አቅማችን እናውቃለን። ስለዚህ ያንን ለማድረግ እንዳንመካ እንዳንታበይ እግዚአብሔር ዝም የሚለን ከዚህ የተነሳ ነው ማለት ነው። እግዚአብሔር ዝምታው። ሶስተኛም ሰው እግዚአብሔር ዝም የሚለን ምንድን ነው? በመከራ እንድንጸና ነው። ይህንን በምን ማወቅ እንችላለን? በሕፃናት መልመድ እንችላለን።
ህፃናት ምን ያደርጋሉ? ህፃናት እርምጃ እንዲለምዱ ምንድን የሚያደርጉት? እናት በእጇ እቅፍ ውስጥ እያደረገች ታስለምዳቸዋለች። አንዳንድ ጊዜ ለቀቅ ታደርጋቸዋለች። ሊወድቅ ሲል ትደግፈዋለች። እግዚአብሔርም ልንወድቅ ስንል አይጥለንም። ነገር ግን ደግሞ እንድንጸና እንድንበረታ መከራ እንድንለምድ መከራ የሌለበት ህይወት ብርታት ስለሌለው ማሸነፍ ስለሌለው ጣዕምም ስለሌለው እንዲሁም አባቶቻችን ምን ይላል? ዕጣን መዓዛው የሚወጣ በፍም ሲጠበስ ነው። ክርስቲያንም የክርስቶስ መዓዛ የሚኖረው መከራ ሲጠብሰው ነው። መብሰል የሚገኘው በዚያ ነው። የምንበስለው መከራ ያለ እንደሆነ ካልሆነ ሁልጊዜ ለጋዎች ነን፣ ሁልጊዜ ተስፋ ቆራጮች ነን፣ ሁልጊዜ ድቡሽት መሬቶች ነን። በቀላሉ እንነዳለን፣ በቀላሉ እንደርቃለን፣ እንሟሽሻለን። ጥላ ውስጥ እንደሚያድግ ተክል ማለት ነው የሰው ልጅ ማለት ነው። ስለዚህ እንድንበስል እግዚአብሔር ግፍ ሲደርስብን ስንሰደብ እግዚአብሔር ዝም ይላል። የሚረሳን ስለዚህ ነው። ሌላው ደግሞ እግዚአብሔር ዝም ለምን እንደሚለን ታውቃላችሁ? እግዚአብሔር ዝም የሚለው ምንድን ነው? ታምር እንዲገለጥ ነው። እግዚአብሔር ታምር እንዲገለጥ የረሳን ይመስልናል። ታምር እንዲገለጥ ማለት ምን ማለት ነው? በጣም የመከራው የመጨረሻው ነገር። ለምሳሌ አሁን አንድ ነገር ልንገራችሁ። አሁን የሰለስቱ ደቂቅን እናንሳ። የሶስቱን ሕፃናት ታሪክ ብናነሳ ለምሳሌ ሶስቱን ሕፃናት ለጣዖት ለንጉሱ ምስል ያልሰገደ ይገደላል ሲባል የዚያን ጊዜ የንጉሱን ጣዖት እግዚአብሔር ቢያፈርሰው አይደንቀንም ነበር። ቀጠለ ደግሞ ሌላ የንጉሱ አዋጅ ያልሰገደ ሰው ይገደላል ተባለ። አዋጁ ሲነገር አዋጁን ቢያስቆመውም አይደንቀን ነበር። አዋጅ በአዋጅ ስለሚሻር ማለት ነው። ሶስተኛ ደግሞ ተመልከቱ። አዋጁ ከነገረ በኋላ ሰው ሁሉ እንጨት እየያዘ ይምጣ ተባለ። እንጨቱን እየያዘ የሚመጣው ሰው ከመንገድ ላይ እንቅፋት መጥቶት ወድቆ እንዲሞት ቢያደርግም ባልደነቀን ነበር። ሌላ ደግሞ ተመልከቱ። ሰለስቱ ደቂቅ ተከሰው በፍርድ ቆሙ። በፍርድ ሲቆሙ የፈራጆቹን አንደበታቸውን ቢዘጋው ኑሮ በዚህም አንደነቅም ነበረ። አሁንም ደግሞ የባሰና አምጣ። እሳቱ ተለኮሰና ነደደ። እሳቱ በሚነድበት ጊዜ እሳቱን እንዳይነድ ቢያደርገውም ባልደነቀን ነበረ። ሌላ ደግሞ የሶስቱ ሕፃናት እጅና እግራቸው ታሰረ። ደግሞ ሲታሰሩ ማሰሪያቸው እንዲበጣጠስ ቢያደርግም ባልደነቀን ነበረ። ከዚያ በኋላ እሳቱ ውስጥ ተወረወሩ። ሲወረወሩ አየር ላይ እንዳይወረወሩ አድርጎ ቢያስቀራቸውም ባልደነቀን ነበረ። እሳቱ ውስጥ ገቡ። ሲገቡ እንዳይቃጠሉ በማድረጉ ግን እግዚአብሔር ሲደነቅ ይኖራል። እሳት ውስጥ ገብቶ አለመቃጠል እንደምን ያለ ድንቅ ጥበቃ ነው! እንደምን ያለ ረድኤት ነው! እንደምን ያለ ካህሊነት ነው ብለን እንድናደንቅ ያደርገናል። ስለ እግዚአብሔር መከራው ሲጀመር ከሚያድነን ይልቅ መከራው እስከ መጨረሻ ሲደርስ መጨረሻው ላይ ቢመጣልን እንዲደንቅ በዚህ የተነሳ እግዚአብሔር ዝም ይላል። መዝሙር 9 ላይ ተርኬ የነገርኳቸው አንድ ታሪክ አለ። የአቡነ ተክለ ሃይማኖት አባት የሞተ ለሚ ወታደሮች እያባረሩ ወደ የት ወሰደ? እያባረሩ ከውሃ ዳር እስከ ውሃ አባረሩት። እሱ ከውሃው ዘሎ ሲገባ ወታደሮቹ ተመለሱ። ከውሃው ሲገባ ከዚያ ውሃው ውስጥ ሲሆን እንዳይሰጥም ቅዱስ ሚካኤል መጥቶ እየቀዘፈ ውሃው እንዳያሰጥም አድርገው። አይ ቅዱስ ሚካኤል በጎ አላደረክም፣ ዝክርህን እየዘከርክ ውሃ ስገባ ዝም ትላለህ እንዴ? እስካሁን የት ሄደህ ነበረ ሲለው፣ አይ ከውሃው ሳትገባ ባድንህ ኖሮማ ታምራቴ አይደነቅም ነበረ፣ ግን ውሃ ከገባህ በኋላ ውሃው እንዳይውጥህ በማድረጌ ታምራቴ ይገለጣል ብሎ ይህንን ቅዱስ ሚካኤል ለቅዱስ ዘካርያስ ነገረው ይላል። ስለዚህ እግዚአብሔር መከራው ተጨምሮ ጫፍ እስከሚደርስ ድረስ ዝም የሚመልበት ምክንያት መጨረሻ ላይ የማዳኑ ኃይል እንዲደነቅ ነው። ሰራዊት በዝቶ ቢያሸንፍ እግዚአብሔር ባልተደነቀ ነበር። አሁን እኔ እውነቴን ነው። በሃይማኖታችን በቤተ ክርስቲያናችንና በኢትዮጵያ ሀገራችን ተስፋ የማንቆርጥበት ምክንያትም ስለዚህ ነው። ስታዩት አሁን ጫፍ የደረሰ ነገር ነው። የቱ ላይ ደርሶ መድኃኒት ድነት እንደሚደረግ ከዚህ በኋላ እንኳን አልቋል ሲባል መጨረሻ ላይ ይዩትማ አልቋል በተባለ ሰዓት ነው ኢትዮጵያ በምትነሳው ቤተ ክርስቲያንም የምታሸንፈው። ከዚህ የተነሳ የእግዚአብሔር ኃይሉ እንዲገለጥ እግዚአብሔር እስከ መጨረሻው ዝም የሚልበት ምክንያት ከዚህ የተነሳ ነው። ሶስተኛ
ሰው ተመልከቱ የተሰጠውን ጸጋ እንዲያውቅ መከራ ሲደርስበት እግዚአብሔር ዝም ይላል። ሶስተኛ አይደለም፣ ስንተኛ ነው የምነግራችሁ? ራሳችሁ ተራ ቁጥሩን ቁጠሩት። እንግዲህ ሌላው ደግሞ ተመልከቱ እግዚአብሔር ሰው መከራ ሲደርስበት የረሳ የሚመስለው ወይም ዝም የሚለው ለምንድን ነው ስትሉ የተሰጠውን የጸጋ መጠን እንዲያውቅ። ሊቁ ቅዱስ ዮሐንስ አፈወርቅ በሐውልታት ድርሰቱ ምን ብሎ ይናገራል? እንዲህ ይላል፣ ወዳጄ ምግብ አልጣፍጥህ ብሏል ይላል። ምግብ አልጣፍጥህ ብሏል። ብዙ ጊዜ ባለጸጎች ምግብ የቱን ልብላ የሚለው ችግር ውስጥ ይገባሉ ይባላል። ልብስ ያላቸው ሰዎች ልብስ ከሌለው ሰው እጥፍ እንደሚቸገሩ ታውቃላችሁ አይደል? ታውቃላችሁ። በጣም ብዙ ልብስ ያላቸው ሰው ከሌለው ሰው እጥፍ እንደሚቸገሩ። ለምሳሌ አሁን የአንድ ሀገር መሪ ወይም ለምሳሌ አንድ ሀገር ምንድን ነው አንድ ሀገር ጥሩ ማዳጋስካር እንበል። ለምሳሌ የማዳጋስካሩ ጠቅላይ ሚኒስትር ኢትዮጵያ ቢመጡ ወይም ጎንደር ቢመጡ እኔ አሁን አይጨንቀኝም፣ ዝም ብዬ ቀሚሴና ፎጣዬን አድርጌ መሄድ ነው። ግን ወይ ጠቅላይ ሚኒስትሩ ቢሆኑ ወይ ምክትል ጠቅላይ ሚኒስትሩ ወይ የሆነ ነገር የሆነ ሚኒስተር ቢሆን ግን የትኛውን ሱፍ ይሻለኛል የትኛውን እንትን ይሻለኛል ብሎ ሲጨነቅ መከራውን ሲያይ ነው የሚያድረው ማለት። ስለዚህ በጣም ልብስ የሌለው ሰው በጣም ከሌለው ሰው ልብስ ያለው ሰው ይጨነቃል። ከድሃ ይልቅ ሀብታም ጭንቀታም እንደሆነ ማለት። እንደዚሁም ሁሉ ተመልከቱ ይሄ ምግብ ከሌለው ሰው ያለው ሰው ነው የሚጨነቅ። ምኑን ልበላ ይሻለኛል? በቃ ሲክረሰረስ ሳይበላ ጦሙን ያድራል በእውነቱ ማለት ነው። እንትኑን እንስራለወት አይሱን ስተውት ያንን እናድርግልህ ያን ስተውት እንደዚህ እናምጣልህ ያን ስተውት እና ቅዱስ ዮሐንስ አፈወርቅ ምግብ የማይጣፍጥህ ሳይርብህ እየበላኸው ነው ይላል። ስለዚህ ወደፊት ምግብ እንዲጣፍጥህ ከፈለግ ምን ሲል ብላ አለ? ሲርብህ ብላ አለ። ተመልከቱ ምንድነው ሰሎሞንም በጥበቡ ምን ይላል? ለተራበች ነፍስ እሬትም ቢሆን ይጣፍጣታል ብሏል። ለተራበች ነፍስ እሬትም ቢሆን ይጣፍጣታል። ምን ለማለት ነው? አሁን ከርዕሴ ጋር ምን ያገናኘዋል? ረሃብ ባይኖር የምግብ ጥቅም አይታወቅም ነበር ይላል ቅዱስ ዮሐንስ አፈወርቅ። ረሃብ ባይኖር የምግብ ጥቅም ባልታወቀ ነበር። ቁር ባይኖር የልብስ ጥቅም ባልታወቀ ነበረ። ተመልከቱ መራራ ባይኖር የጣዕም ጥቅም ባልታወቀ ነበር። ግፍ ባይኖር የፍትህ ጥቅም አይታወቅም ነበረ። ጦርነት ባይኖር የሰላም ጥቅም አይታወቅም ነበረ። ጥም ባይኖር ውሃን ማን ያመሰግነው ነበር? አባቶቻችን ምን ይላሉ? ምንድን ነው ውሃ ገንዘብ አይመስል ጤና ሀብት አይመስል ነው መሰል የሚሉት። በቃ ለተረቱ ይቅርታ በእውነቱ ማለት ነው። ውሃ አሁን ሀብት የሚመስለው ሰው አለ? የለም። ጤና ገንዘብ የሚመስለው ሰውም የለም። ስለዚህ ተመልከቱ አንድን ነገር የምናመሰግነው ስናጣው ነው። እግዚአብሔር አዳምን ብርሃን ለብሶ ብርሃን አልብሶ ብርሃን አጎናጽፎ አኖረው። ብርሃን አልብሶ ብርሃን አጎናጽፎ ቢያኖረው ምን አደረገ መሰላችሁ? አይ ሌላ ክፍር እፈልጋለሁ አለ። የሰጠው አይጥምም እንዴ? ካልጣምም አለና ራቁቱን አሳየው። ስለዚህ አዳም የብርሃን ልብስ እንዴት ያለ ጥሩ እንደሆነ ያወቀው መቼ እንደሆነ ታውቃላችሁ? ራቁቱን ሆኖ የበለስ ቅጠል ቆርጦ ሲያገለድም። ስለዚህ ተመልከቱ ጸጋችንን ሁልጊዜ ሁላችንም እግዚአብሔር የሰጠን ብዙ ነገር አለ። ማናችሁም እዚህ ውስጥ የተሰበሰበው ሰው ሁሉም ሰው በእግዚአብሔር ጸጋ የበለጸገ ነው። ነገር ግን ጸጋችን የምናመሰግነው አንድም ያጣነው ዕለት አንድም ደግሞ በባልንጀሮቻችን ዕለት ስናየው ነው። በእኛ ላይ የነበረው ከእኛ ተገፎ ባልንጀራችን ላይ ስናየው እናደንቀዋለን። ምንድነው የሚባለው? ሰው በጠባዩ ይባላል አይደል? ሰው በጠባዩ ትናንትን ያደንቃል፣ ዛሬን ይንቃል፣ ነገን ይናፍቃል ይባላል አይደል? ትናንትን ያደንቃል። አይ ጸሎተኛ ነህ ሲባል አረ የዛሬ 5 ዓመት እንዴት ያለው ጸሎተኛ ነበርኩ መሰለ አይደለም የሚለው። ሁልጊዜ ትናንትን ማድነቅ ነው በእውነቱ ማለት ነው። ግን ምንድነው የሚባለው? ትናንት የተሻለ ስለነበር ሳይሆን ሰውየው ዛሬ ስለባሰ ነው ይባላል። ምን ማለት እንደሆነ ይገባችኋል? ትናንት የተሻልክ የመሰለ ዛሬ በጣም ክፉ ሆነ ነው እንጂ ትናንት በጣም ጥሩ ስለነበርክ አይደለም ተብሎ ይነገራል ማለት ነው። ንጽጽሩ ከገባችሁ ራሳችሁ ወደ ውስጥ አይታችሁ ተመልከቱ ማለት ነው። ስለዚህ ተመልከቱ ትናንትን ይንቃል፣ ያደንቃል፣ ዛሬን ደግሞ ምን ያደርገዋል? ይንቀዋል። ከዚያ ደግሞ ምን ያደርገዋል? ነገ የባሰ መከራ ሲያገኘው ለምሳሌ ተመልከቱ አሁን ትናንትና ሆድ ቁርጠት ከነበረበት ነገ ውጋት ሲጨመርበት ተመስገን ይላል። ዛሬ ደግሞ ምን ያደርጋል? ዛሬ ደግሞ ሆድ ቁርጠት ሳለ ምንድን ነው የሚለው? ኧረ ምን ጤንነት አለ ይላል። ከዚያ በኋላ ተመልከቱ ነገ ውጋት ሲጨመርበት ምን ይላል? ነገ ብትጠይቁት ምን ይላል? ዛሬማ ይጣል ነው ሆድ ቁርጠቱማ ጠግቤ ነው እንጂ አንተዬ ተመስገን ነበር ይላል። አይደረስ እኮ ነው በእውነቱ ማለት ነው።
ስለዚህ ሰው ዛሬ ያለውን ነገር ነገ ሲያጣው ነው የሚያመሰግነው። ትንሹ መከራ በባሰ መከራ ሲተካ ትንሹን መከራ እያመሰገነ ይሄዳል። ስለዚህ የተሰጠንን ጸጋ እንድናውቀው፣ ጣዕማችን ደስ እንዲለን፣ የተሰጠንን ሀብት እንድናውቀው፣ ስለዚህ ምን ያደርጋል? እግዚአብሔር እንድናጣው ያደርገናል። ለተወሰነ ጊዜ እግዚአብሔር ተመልከቱ እንዲርበን እንዲጠማን ያደርገናል። ታውቃላችሁ አይደለም? የበለጠ እንድናገኝም ደግሞ እግዚአብሔር ዝም ይላል። በተሰጠን ነገር እንዳንረካ እግዚአብሔር የረሳ መስሎ ዝም ይላል። ለምሳሌ ምን ያደርጋ መሰላችሁ? አሁን የሚገርማችሁ ምንም እንኳን ዛሬ ጥሩ ጸሎት ባይኖረኝም ለምሳሌ እኔ እንደመነኮስኩ እግዚአብሔር የሚያደርግልኝና ዛሬ የሚያደርግልኝ ይለያያል። እንደመነኮስኩ አካባቢ አንድ ጥያቄ ብጠይቅ ከች፣ አንድ ነገር ብለው ከች፣ እንደው የዕለት ዳዊት እንኳን ብደግም በራእይ ዝም ብሎ ሲያስጎበኘኝ ማይሌቱ ሲያሸበሽብ መላእክት የተገለጡልኝ ሲመስለኝ ነው የማድር። ዛሬ ደግሞ ገደሉ ሲከተኝ ላንሳ ተከተ ይዘውኝ ባድዋማ እየቆፈሩ ሊቀብሩ ሲሉ ቀበሮ ሲያባረረኝ ነው። እና ምን ማለት መሰላችሁ? መጀመሪያ እግዚአብሔር መጀመሪያ አካባቢ ገና ጸሎት ስንጀምር እንደው አንዲት አሁን ስማያ ስንደግም ጥሩ ህልም ማየት ምን የጠየቅነው ሁሉ እንደው ምናልባት ሰውን እንደው በምንጠጣው የብርጭቆ ትራፊ ውሃን ብንረጨው ሰው መዳን። ዛሬ ደግሞ ስንት ጸሎት ጸልየን አይድንም ሰው ማለት ነው። ለምንድን ነው ብላችሁ ልታስቡ ትችላላችሁ። እግዚአብሔር ቶሎ ቶሎ ይመልስልኝ ነበር መጀመሪያ አካባቢ። ዛሬ ግን የምጠይቀውን ጥያቄ ሁሉ አይመልስልኝም እንላለን። ለምን ይመስላችኋል? እግዚአብሔር ዛሬ ትቶን ሳይሆን መጀመሪያ በጠየቅነው ጥያቄ ልክ ቶሎ የሚመልስልን ለምን መሰላችሁ? ወደ ውስጥ እንድንገባ ነው። ከገባን በኋላ ግን ጣዕም ከቀመስን በኋላ እንግዲህ ለምደሃል። አንተ እንግዲህ እዚህ በኋላ ተመልከቱ። ለምሳሌ አንድ ሰው የምሳ ግብዣ ንጉሱ ቢያደርግ ተመልከቱ። መንግስተ ሰማያት በንጉስ ምሳ ግብዣ ተመስላ ተነግራለች። የንጉስ ምሳ ግብዣ ትመስል መንግስተ ሰማያት ብእሴ ንጉሰ ዘገብረ ከብካበ ለወልዱ ተብሏል። ድግሱን ደግሶ ፍሪዳውን አርዶ ሜሉንጌቹን አርዶ አወራርዶ ደግሶ መንግስተ ሰማያት ገወንጌል ተስፋ ጊዜ ኢየሱስ ክርስቶስ ሰርግ ያደረገው ሰው ትመስላለች። ስለዚህ አሁን ድግስ ያደረገ ንጉስ ተመልከቱ፣ ሰዎቹን ሁሉ እንድትመጡ ብሎ ደብዳቤ ይጽፍላቸዋል ወይም መልእክተኛ ይልካል። ገብተው እየተጋበዙ ላሉ ሰዎች ግን ደብዳቤ ይጻፍላቸዋል ወይ? አይጻፍላቸውም። ምክንያቱም ገብተዋል ማለት ነው። ምግቡ እንዴት እንደሆነ አይተዋል። ከዚህ በኋላ ራስህ ብላ ነው። ስለዚህ ተመልከቱ፣ አንድ ጊዜ የጸሎትን ጥቅም አንድ ቀን አይተሃታል። አንድ ቀን ጸልየውልህ ጅብ እንዳይበላ የጠበቀህን እግዚአብሔር ሁልጊዜ ጅብ ሲጠብቅ አያሳይህም እግዚአብሔር። ከዚያ በኋላ ምንድን ነው? ሰኞ ዕለት ስላሳየው እዚህ በኋላ አንተ ራስህ ቀጥል በርታ ማለቱ ነው። ስለዚህ ወደ ተሻለ ህይወት ወደ ትልቅ ህይወት እንድናገኝ ምን ያደርጋል? ቀድሞ የዕለት እንጀራ ፈላጊዎች ነን። ጥቂት ነገር ርጋፊ ለቃሚዎች ነው። ተመልከቱ፣ ከለባትኒ ጓ ይበሉ እምፍርፋረ ማይዳት የሆሙ ዳድል ያለ ተመልከቱ። ውሾችም እኮ ይላል ውሾችም የልጆችን ፍርፋሪ ይለቅማሉ አለ። ፍርፋሪ ለቃሚዎች፣ እኛ ፍርፋሪ ለቃሚዎች አይደለም። ተመልከቱ። አይ ጌታ ምን አለ? አንዲት ሴት መጣችና ልጄ ታማለች አድንልኝ። አይ የልጆችን ማዕድ ለውሾች መስጠት አይገባም አላቸው። ይቺ ሴት ምን ብላ መለሰችለት? ውሾችም እኮ ከልጆች የተረፈውን ፍርፋሪ ይለቅማሉ አለ። ልጆች የተባሉት እነማን ናቸው? ቅዱሳን ናቸው። በቦታው የተተረጎመው ትርጓሜ አለ። ለነገደ ሴም መጣው እንጂ ለነገደ ካም አልመጣውም። አይ ልጆችም እኮ ውሾችም ፍርፋሪ ይለቅማሉ፣ ለነገደ ሴም የመጣው ክርስቶስም እኮ ለእኛም ትተርፈናለህ ማለት ነው። ግን ምን ማለት ነው? ማዕድ የተባሉት ማዕድ የሚመገቡ ልጆች የተባሉት እነማን ናቸው? ማቴዎስ 15 ላይ ያለ ቃል እግዚአብሔር ነው። ማዕድ የሚሳተፉት ቅዱሳን ናቸው። ፍርፋሪ የሚለቅሙ የሚባሉት እነማን ናቸው? ኃጥአን ነን እኛ። ፍርፋሪ ለቃሚዎች ነው። ፍርፋሪ እነማን? ምንድን ነው? ጤና፣ ሀብት፣ እንጀራ፣ ልብስ፣ እንደዚህ ፍርፋሪ ነው። ለውሾች የሚጣል ነው። ለማያምኑትም የሚሰጥ ነው። ልጆች ግን ማዕድ ለሚሳተፉ። ስለዚህ አንተ መጀመሪያ በማህበር በማስቀደስ ዝክር በመጠጣት በመዘከር ሰንበት ትምህርት ቤት በመሳተፍ በማስቀደስ ብዙ ነገር በማድረግ እንሳተፋለን። ቤተ ክርስቲያን ግቢ በማጽዳት እንሳተፋለን። መጀመሪያ አካባቢ ጥያቄያችን ይመልሳል። አሁን ፍርፋሪ ነው እየሰጠን ነው። ገና ፍርፋሪ በመልቀም ላይ ስላለን ከውስጥ ገብተን ማስቀደሱ ከገባን ቁርባኑ ከገባን ምስጢራቱ ከገቡን በኋላ ግን እዚህ በኋላ ለአንተ ፍርፋሪ አያስፈልግም። ስለዚህ ጤናዬን ስጠኝ፣ ዝም። ልብስ ስጠኝ፣ ዝም። ቤቴን አሳካልኝ፣ ዝም። ይሄ ፍርፋሪ ነዋ። አንተ ከፍርፋሪ በላይ ነህ።
ማዕድ ለመሳተፍ ስላበቃው በዚህ አትቀየመኝ ማለት ነው። እግዚአብሔር ለትልቁ ማዕድ ስለጠራው አንተ እንዴት በፍርፋሪ ታኮርፋለህ? ሥጋዬን ደሜን አልሰጠሁምን? መንግሥተ ሰማያትን አልከፈትኩልህምን? እናቴን አማላጅ አድርጌ አልሰጠሁምን? በመላእክት ረዳትነት እየጠበቅኩ አይደለም? ኃይለ መስቀሉን አላስታጠቅኩምን? በወንጌል ጫማ አላቆምኩምን? ስለዚህ አንተ እንግዲህ ፍርፋሪ ለቃሚ ስላልሆን በዚህ አትቀየምን ብዬ ነው ዝም ያልኩ ብሎ ዝም ይላል እግዚአብሔር። ትልቁ ልጅ ያለውን ሰምታችኋል አይደል? እኔ እስከ ዛሬ ድረስ አብሬ እየኖርኩ አንድ ጠቦት ሳያርድልኝ ጠፍቶ ለመጣው ልጅ እንዲያርጎ ድግስ ይደግስለታል፣ ፍሪዳ ያርድለታል አለ። ልጅ አንተማ ሁልጊዜም ከኔ ጋር ነህ አለው። ልጅ አንተማ ሁልጊዜም ከኔ ጋር የተባለ ክርስቲያን ነው። በእውነት ማለት ክርስቲያን ታምር አያስፈልገውም። ታምራት ማየት አይጠበቅበትም። እውነት ታቦቱ ካለ ዛሬ አድነኝ ማለት ክርስትና አይደለም። ታቦቱ ማንድነው? ታቦቱ ስለሌለ ሳይሆን ፍርፋሪ ስለሆነ ነው ይሄ ማለት። ይህን ባያድነንም ቅዱስ ጳውሎስ ምን አለ? ሳምንለትም ነግሬያቸዋለሁ። ፊልጵስዩስ ምዕራፍ 1 ላይ ሲናገር ምንድን ነው ያለ? እናንተ ሳምንት ዓርብ ዕለት ሳይሆን እሑድ ዕለት ነው ያስተማርኩት። ይሄን እናንተ የተጠራችሁት በስሙ ልታምኑ ብቻ አይደለም አለ። በስሙ ልታምኑ ብቻ ሳይሆን በስሙ መከራ ልትቀበሉም ጭምር ነው። ለምን? ከፍ ላለ ክብር የተጠራ ሰው ከፍ ያለ መከራም ይጠብቀዋል። ዝቅ ያለ ነገር የሚያገኝ ሰው ጥቂት መከራ ይጠብቀዋልና ከዚህ የተነሳ እግዚአብሔር ዝም ይላል። ከቃሉ ጋር ናችሁን? እግዚአብሔር ከሁላችን ጋር ይሁን። መጨረሻ ደግሞ እግዚአብሔር ዝም የሚለን ምንድን ነው? ኋላ የሚሰጠን ነገር ትልቅ መሆኑ እንዲገባን ነው። ቅድም ያልኳችሁ የነበረን ነገር መልካም እንደሆኑ እንዲገባን ነው። ኋላ የነበረን ነገር ተመልከቱ፣ ትልቅ መሆኑ እንዲገባን ከዚያ በኋላ እግዚአብሔር ምን ያደርጋል? ዝም ይላል። ለምሳሌ አንድ ነገር ልንገራችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ በመርከብ ተሳፍሮ ሲሄድ ማዕበሉ ተነሳና መርከቢቱን አናወጻት። ጌታ ምን አደረገ? ዝም። ሐዋርያት እየተናወጡ እሱ ዝም ብሎ እንዲያውም ተኝቶ ነበረ ይላል። እግዚአብሔር ይተኛል፣ ትዕግስቱ ነው፣ አንድም ሰው መሆኑን ለማጠየቅ። ከዚያ በኋላ ተመልከቱ፣ ሐዋርያት እንዴ እኛ ስንሞት አናሳዝንም እንዴ? እኛ እየጠፋን አንተ ትተኛለህ እንዴ አሉት። ከዚያ በኋላ ምን አላቸው? እናንተ እምነት የጎደላችሁ ስለምንድን ነው የምትፈሩት አለና ተነስቶ ነፋሳቱን ባህሩን ገሰጻቸው። ከዚያ ቀጥሎ ያለው ጥቅስ ነው የሚገርመኝ ማለት ነው። ወኮነ አብይ ዛይን፣ ታላቅ ጸጥታ ሆነ ይላል። ታላቅ ጸጥታ ሆነ። ታላቅ ጸጥታ። ቀድሞ ጸጥታ አልተባለም። ቀድሞ በሰላም እኮ ተሳፍረው ሲሄዱ ታላቅ ጸጥታ ነበር አልተባለም። ማዕበሉ ከመጣ በኋላ ግን ታላቅ ጸጥታው ምን የሚል ተጨመረለት? ታላቅ የሚል ስም ወጣለት ማለት ነው። ታላቅ ጸጥታ የሚል ጀምር። ከማዕበሉ ታላቅነት የተነሳ የጸጥታው ታላቅነት ታወቀ ማለት ነው። ተመልከቱ፣ ማዕበሉ በጣም እስከ ይደፍኖ ለሐመር መርከቡን እስከሚያሰጥመው ድረስ ነበረ ቡልቅ ግልብጥ የሚለው። ከዚህ የተነሳ እግዚኦ አለቅነ ብለው ነበረ። አለቅነ ከሚለው ቀቢጸ ተስፋ አንስቶ ዳን ከሚለው ሲደረስ ምን ያህል ጸጥታ መሆኑን አወቁት በእውነቱ ማለት ነው። ዘንዶ አፉን ከፍቶ እየጠበቃችሁ አፉን ከፍቶ እየጠበቃችሁ እያለ ዋጥ ያረጋችሁ አፉ ክፍት ብሎ ሳለ ዘንዶውን በቢላዋ ስንጥቅ የሚያደርግ ሰውዬ ሲመጣ እንዴት አድርጎ ልብ እንደሚል ይገርማል አይደለም? እውነቴን እኮ ነው የምላችሁ። ይሄ ነው አብይ ዛይን የተባለ ይሄ ነው። ታላቅ ጸጥታ የተባለ ይሄ ነው ማለት ነው። ስለዚህ እግዚአብሔር ሲያረግልን እንዲገባን ያገኘነውን ሀብት እንዲረዳን መከራው እስከ ጫፍ እስከሚደርስ ድረስ ዝም የሚልበት ምክንያት እግዚአብሔር ከዚህ የተነሳ ነው። በይንተ አብይ ጸጋ እና ስለ ጣዕመ ጸጋ እግዚአብሔር ዝም ይላል። እንዲያውም ከዛ መጨረሻ ላይ ምናሉ? ለፍቶ ያገኙት ጸጋ ጥሩ ነው እና እግዚአብሔር ዝም ይላል ይላል አባቶቻችን ሲናገሩ። ሰው እግዚአብሔር ረሳኝ የሚለው በሶስት ምክንያት ነው ይባላል። አንደኛው ስለ እምነቱ ጉድለት ነው። ሁለተኛው ጥያቄው ባለመመለሱ ነው። ሶስተኛ መከራው ሲጸናበት ነው። በሶስት ምክንያት የሰው ልጅ እግዚአብሔር ረሳኝ ይላል። ለምሳሌ መከራ ሲጸና ምን ያህል ሰው ረሳኝ ሊል እንደሚችል ቅዱስ ጳውሎስ ሲናገር ተመልከቱ። እፈቅድ ኀዊነ ከመ ታእምሩ ከመ አመንደቡነ በእስያ ፈድፋደ። ተመልከቱ። ዘይፈደፍድ እማምጣነ ኃይልነ ብሎ ይናገራል። ተመልከቱ። እስከ ቀበጽናሃ ለሕይወት ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 8 ላይ ሲናገር ወንድሞቻችን
እኛ በእስያ የደረሰብን መከራ ታላቅ እንደሆነ ታውቁ ዘንድ እወዳለሁ። መከራው ከአቅማችን ድረስ እስኪያልፍ ድረስ መከራውን አክብደውብን ነበርና ይልና በሕይወታችን ተስፋ እስከምንቆርጥ ድረስ ይላል። ተስፋ እስከምንቆርጥ ድረስ መከራ ደርሶብን ነበር። ምን አለ ተመልከቱ፣ ምን አለ ተመልከቱ። ዘይፈደፍድ እማምጣነ ኃይልነ ከመጠናችን ከማለፉ የተነሳ አለና መከራው ከአቅማችን ሲያልፍ ምን አልን ይላል? እስከ ቀበጽና አለ ሕይወት። ስለዚህ መከራው ሲበረታ ተስፋ ይቆረጣል ማለት ነው። ስለዚህ የሰው ልጅ ተስፋ የሚቆርጠው አንደኛ እግዚአብሔር ረሳኝ የሚመስለው መከራ ሲጸና ነው። ልከት ግን ምን አለ ቅዱስ ጳውሎስ? ነገር ግን ይላል ሕማምነ ዘለሰዓት ተመልከቱ፣ አፈድፍዶ ተመልከቱ፣ ክብረ ይገብር ለነ እንደሚለው የሰዓቱ መከራችን የዘላለም ክብርን አብዝቶ እንደሚያደርግልን እናውቃለንና። ፊሊጎስ የሚባል ተርጓሚ ይህንን ሲተረጉም ይላል የቅዱስ ጳውሎስን ቆሮንቶስን እና ገላትያን አብዝቶ የተረጎመ ሊቅ ነው። ፊሊጎስ ብሎ ላይ ይናገራል። ተመልከቱ ጳውሎስ አለ መከራውን አለ በሕይወት ተስፋ እስከምንቆርጥ ብሎ ከጠራው በኋላ ይላል የዘላለም ሕይወትን ሲመለከት ግን ሕማምነ ዘለሰዓት ብሎ እንደጠራው ተመልከት ይላል። ሕማምነ ዘለሰዓት የሰዓቱ መከራችን ተመልከቱ። ዘለሰዓት በጣም እንዴት አድርጎ አሳንሶ እስያ ውስጥ ሲቀበለው የነበረውን የሰነበተውን መከራ እንሞታለን እንጂ እንድናለን ማለት እስኪጠፋ ድረስ የልቡናቸው መሰረት እስኪናወጥ የተቀበሉትን መከራ ምን አለው? ሕማምነ ዘለሰዓት የሰዓቱ መከራችን ብሎ ጠራው። ምክንያቱም አለ 70 ዘመኑን በሙሉ መከራ ቢቀበል እንኳን ከአዝማነ መንግሥተ ሰማያት ዋጋ አንጻር የሰዓት መከራ ተብሎ ይጠራልና በዚህ የተነሳ ቅዱስ ጳውሎስ መከራውን አቅሎ አየው። ስለዚህ የዘላለም ሕይወትን ለሚመለከት ሰው የ80 ዓመት መከራ ቢሆን እንኳን የሰዓት መከራ ተብሎ ይጠራል ብሎ ይነገራል። አባቶቻችን ጌታችን ኢየሱስ ክርስቶስ ሸክሜ ቀላል ነው ያለውን ሲተረጉሙ እንዴ አንዱ ሀገር ቢያስጥሏቸው ወደ ሌላ ሀገር ተሰደዱ እያለ ሸክሜ ቀላል ነው ይላል እንዴ ይሉና ተመልከቱ ለሚችለው ቀላል ነው ብሎ ይላል። ለሚችለው ለታገሰው ቀላል ነው ብሎ ይሉና መልሰው ደግሞ መንግሥተ ሰማያት ከምናገኘው ጸጋ አንጻር ምንም ብንሰቃይ ቀላል መከራ ስለሆነ ብሎ ይናገራል። ከዚህ የተነሳ ተመልከቱ ሰው ጊዜ ሲረዝምበት ጊዜ ቢረዝም ተመልከቱ ምን ልብ ይደክም ይላሉ አባቶቻችን። ስለዚህ ሰው ተስፋ ሲቆርጥ መቁረጥ የሌለበት መቼ ነው? ጥያቄው ሳይመለስለት ሲቀር፣ ብርቱ መከራ በመጣበት ጊዜ፣ መከራ በረዘመ ጊዜ። በሶስቱ ተስፋ እንዳትቆርጡ መጠንቀቅ አለባችሁ። ደግሜ እነግራችኋለሁ። ምን ማለት ነው? አንደኛ ጥያቄያችን ሳይመለስ ሲቀር፣ ሁለተኛ መከራው ጽኑ ሲሆንብን፣ ሶስተኛ መከራው ሲረዝምብን። ይኸውላችሁ ሶስቱ ሲደረጉ ተስፋ መቁረጥ አይገባም። ከዚህ የተነሳ ነው አባቶቻችን ሰው የሚረሳውን መርሳት የሰውን ትንታ ነው። ቅዱስ ዳዊት እስከ ማይዜኑ ጊዜው ተረሳኒ ለገሞራ አቤቱ እስከ መቼ ድረስ ትረሳኛለህ ብሎ የተናገረው ከዚህ የተነሳ ነው ብሎ ይናገራሉ። መከራ ሲጸና ተስፋ እንደሚቆረጥ ቅዱስ ጳውሎስ ተናግሯል። ጊዜ ሲረዝም ተስፋ እንደሚቆረጥ አባቶቻችን ዘመን ቢረዝምባቸው እስከ መቼ ድረስ ነው የምትረሳን? እስከ መቼ ድረስ ነው የማትመጣው? አፈኑዴ ከማርያም ተመልከቱ አድነኒ ወባላኒ የማይብዙ እያሉ መቼ ነው ሰማያትን ዝቅ ዝቅ አድርጋቸው የምትወርድ እያሉ ይጠይቁ ነበረ። 5000 ዘመን ጠይቀው ነበረ። እግዚአብሔር ግን ተመልከቱ ከትዕግስቱ ብዛት የተነሳ ደክመን የምናገኘው ጸጋ ጣዕም ስለሚያስገኝ ዋጋ ስላለው ሁሉንም በጊዜው ስለሚያደርግ ከትዕግስቱ አይነቃነቅም። ነገሩ ክፉ አሁን አንዳንድ ጊዜ እንዲህ እንላለን ቆይ እግዚአብሔር ግን ሰው ቢድን ጥሩ ደስ ይላል አይለውም? ምን አለ? አዎ ደስ ይለዋል። ለምሳሌ እግዚአብሔር ኢትዮጵያን ሰላም የሚያደርጋት ዘንድሮ በግንቦት ቢሆን እኔ እንደዚህ አላልኩም። በነገራችን ላይ ነገም ሊሆን ይችላል። እሺ አትፍሩ። ቢሆን ሰው ምን ብሎ ሊጠይቅ ይችላል? እግዚአብሔር ዛሬ ማታ ኢትዮጵያን ቢያደርጋት ምን ችግር አለው? ችግር የለውም። አዎ ቆይ ሰላም ይጠቅማል አይጠቅም? ይጠቅማል። ታዲያ ለምን ዛሬ ሰላም አያደርግም? ጥያቄ መልሼ ልጠይቃችሁ። አዳም ከሲኦል ቢወጣ ጥሩ ነው አይደለም? እስኪ ንገሩ፣ መልሱ። ጥሩ ነው አይደለም? ጥሩ ከሆነ አዳም በተሳሳተ በዓመቱ እግዚአብሔር ቢያድነው ጥሩ ነው አይደለም? ነው። እግዚአብሔር ታዲያ ለምን 5000 ዘመን ይቆያል? ተመልከቱ። 5000 ዘመን የቆየበት ምክንያት እግዚአብሔር ለምንድን ነው? ቶሎ ቢያድነው ኑሮ እንደ ሰው ቢሆን ይሄ ነው። እግዚአብሔር ግን የትኛው ጊዜ ተመልከቱ፣ ኩሉ ሰናይ ዘገብረ በጊዜው
መጽሐፈ መክብብ ምዕራፍ 3 ቁጥር 11 ላይ ማንበብ ትችላላችሁ። እግዚአብሔር ሁሉንም በጊዜው ውብ አድርጎ ሰራው ይላል። እግዚአብሔር ሁሉንም በጊዜው ውብ አድርጎ ሰራው። መቼ የትኛውን ነገር ቢያመጣው እንደሚጠቅመን እሱ ያውቃል። የሚጠቅም የመሰለን ነገር እንኳን ቢሆን እግዚአብሔር ባስቀመጠው ጊዜ ካልመጣ አይጠቅመንም በእውነቱ ማለት ነው። ሁሉን አዘጋጅቶ አስተካክሎ እንደ ድቡሽት መሬት ወዲያው ተሰርቶ ወዲያው የሚፈርስ ቤት አይደለም የእግዚአብሔር ሰላም። ሰዎች ፈጥነው ሰላም ይመጣሉ፣ ሰነፍርቅ ይሉታል አባቶቻችን። ፈጥነው ሰላም ይሰጣሉ፣ ፈጥነው ሁከት ያመጣሉ። ታርቀናል፣ ተስማምተናል፣ ተፈራርመናል ብለው በሶስተኛው ቀን ሰላም ያመጣሉ፣ በሶስተኛው ቀን ሁከት ያመጣሉ። እግዚአብሔር ግን መሰረቱን አጽንቶ የሚያመጣው ሰላም ስለሆነ መልሶ እንዳይፈርስ ሰላሙንም ቀስ አድርጎ ያመጣዋል። ከዚህ የተነሳ እግዚአብሔር የሥራ ጊዜ ስላለው ለምሳሌ ቁመት ይጠቅማል ብሎ እግዚአብሔር ለ6 ወር ልጅ የኔን ቁመት ያህል አይሰጠውም አይደለም። ቢሰጠውሳ ምን ይሆናል? አሁን የኔን ቁመት ለ6 ወር ልጅ ቢያደርጉ ምን ይሆናል? እግሩ ይሰበራል። ቁመቱ ይህንን በሳይንስ ማረጋገጥ ትችላላችሁ። ሰው ቁመት የሚሰጠው የቁመቱን ክብደት ጉልበቱ መሸከም በሚችለው መጠን ነው። ካልሆነ ግን አሁን የኔን ቁመት ለ6 ወር ልጅ ብታዩ እግሩ ተሰብሮ ተልፈስሶ መቅረት ነው ማለት። ስለዚህ ሲያድግ አብሮ ተመልከቱ፣ ጉልበቱ አብሮ ሲያድግ፣ ኃይሉ ሲያድግ ቁመቱም ያድጋል ማለት። እግዚአብሔር ሁሉም ነገር ያስፈልጋል ብሎ በማያስፈልግበት ጊዜ አይሰጥም። ሁሉንም በጊዜው መልካም አድርጎ ሰራው። ሁሉም በጊዜው ያመጣዋል። እግዚአብሔር የሥራ ጊዜ ስላለው እንጂ እግዚአብሔር ስለሚረሳን አይደለም። የመስተካከያ ጊዜም እንዲሰጠን እግዚአብሔር ዝም ይላል ቅዱስ ዮሐንስ አፈወርቅ። እንድንስተካከል አምላከ ቅዱሳን ይርዳን። እስከ ማይዜኑ ትመይጥ ገጸ ከምኔ፣ አቤቱ እስከ መቼ ድረስ ፊትህ ገጸ መዓትህን ከነዚያ ወደ እኔ ትመልሳለህ? ገጸ ምሕረትህን ከእኔ ወደ እነዚያ እስከ መቼ ድረስ ነው የምትመልሰው? ይላል ቅዱስ ዳዊት። ምን ማለት ነው? መዓትህን ከነዚያ ወደ እኔ የምትመልስብኝ እስከ መቼ ድረስ ነው? ከነሳኦል ወደ እኔ የምትመልሰው እስከ መቼ ድረስ ነው? ምሕረትህን እስከ እኔ ወደ እነዚያ የምትመልሰው እስከ መቼ ድረስ ነው? አያችሁ፣ እግዚአብሔር የመዓት ፊት አለው፣ የምሕረት ፊት አለው። እግዚአብሔር ፊቱ እንደዚህ ዞር ይላል ማለት አይደለም። ምሕረቱን የሚያቆምበት ፍትሁን የሚገልጥበት ማለት ነው። ስለዚህ እግዚአብሔር ተመልከቱ፣ ጠላቶቻችን የሚረዳበት ጊዜ አለ፣ እኛን የሚረዳበት ጊዜ አለ። ስንበድልና ሳንስተካከል ስንሆን ጠላቶቻችንን ይረዳቸዋል። እግዚአብሔር ምን አድርጎበታል? ተመልከቱ፣ የሰናክሬምን የጦር አበጋዞች ምንድን ነው ያደርጋቸው? ቅዱስ ሚካኤልን ምንድን ነው ያለው? ሂድና እየመራህ አምጥተህ በሰኪኖን አስፈራቸው ነው። በእስራኤል አጠገብ አስፈራቸው። ቅዱስ ሚካኤል ነው በነጭ በግ አምሳል ሂዶ የእስራኤልን ጠላቶች የሰናክሬምን ወታደሮች እየመራዟቸው ይመጣል። ስለዚህ እስከ መቼ ድረስ ነው እንደዚያ የምታደርግብኝ? በበደሌ ምክንያት ነው። አዎ ይረዳኛል ማለት ነው። ተመልከቱ፣ የምሕረት ፊትህን ከኔ የምትመልስ የመዓት ፊትህን እስከ ወደ እኔ የምታዞረው እስከ መቼ ድረስ ነው? አይ ዳዊት እስከምትስተካከል ድረስ ነው መልሱ እኮ። እስከምትስተካከል ድረስ ቅዱስ ዳዊት ልክ ተመልከቱ፣ ኃጢአቱን እስኪረዳ ድረስ መበደሉን እስኪያስታውስ ድረስ እግዚአብሔር ዝም የገዛ ሚስቱን የገዛ ልጁ ሲያዋርድ ከሚስቶቹ ከዳዊት ሚስቶች የገዛ ልጁ ገብቶ የማይገባ ስራ ሲሰራ በዙፋኑ ሲቀመጥ ዳዊት ከቤተ መንግስት ሲሰደድ ዳዊትን ያህል ንጉሥ ዮርዳኖስን ተሻግሮ ሲሄድ ሾህ ሲወጋው እነ ሳሚ ወልደ ጌራ ሲሳለቁበት ሲሰድቡት እግዚአብሔር ዝም አለው። ከዚያ በኋላ ቅዱስ ዳዊት እግዚኦ በመዓትከ ይትቅስፈኒ፣ አቤቱ ተመልከቱ፣ ወፈውሰኒ እስመ ድውያነ እስመ ተሃውካይ ጽምቴ፣ የጽድቅ መሰረቴ ተናውጿልና። ባለፈው ነግሬያቸዋለሁ። እነ ንጽህና፣ እነ ጽናት፣ እነዚህ እነ ሃይማኖት፣ እነ ቅድስና አጥንት ተብለው እንደሚጠሩ እስመ ተሃውካይ ጽምቴ ያለ ንጽህናዬ ፈርሷል ማለቱ ነው። አጥንቶቼ ታውከዋል ማለት ንጽህናዬ፣ ቅድስናዬ፣ ጽናቴ ፈርሷል። ስለዚህ የንጽህናዬ መሰረት ስለፈረሰ፣ የጽናቴ መሰረት ስለፈረሰ፣ የቅድስናዬ መሰረት ስለፈረሰ እግዚኦ በመዓትከ ይትቅስፈኒ፣ አቤቱ በመዓትህ አትቅሰፈኝ ብሎ መቀሰፍ እንደሚገባው አውቆ ነገር ግን በምሕረት ተመልከተኝ ብሎ በደሉ ሲገባው እግዚአብሔር የዛን ጊዜ መለሰው። እግዚአብሔር እስከ መቼ ድረስ ነው የምትረሳኝ ዝም የምትለኝ ቢለው እግዚአብሔር ምን ይለዋል? እስከምትመለስ ድረስ ማለት ነው። ቅዱስ ዳዊት
አሁን እግዚአብሔር እስከ መቼ ዝም ይለናል ብትሉኝ እስከምንስተካከል። እንዴት ነው እናንተ? እህትነን እስቲ ተዋጥባት አልባ ምን ተንግበርላት ይለህትነ አለ ሰሎሞን። እናንተ እህታችን አለ ሰሎሞን መጽሐፈ ሰሎሞን መኃልየ ሰሎሞን ምዕራፍ 5 ነው። እህታችን ጡት የላትም ምን እናድርግላት አለ። ይኸው መጽሐፍ ቅዱስ ነው፣ ትርጉም አለው። እሺ እህታችን ጡት የላትምና ምን እናድርግላት ማለት አጥብታ እንዳታሳድግ ጡት አላሳደገችም። ተመልከቱ። ቤት ብትወር ኑሮ ንግበርላት ማይጾ ዘቄድሮስ በቄድሮስ ሸለቆ እንጨት ቆርጠን ደጃፍ እንሰራላት ነበር ቤት ብትወል። ግን ሰው ናት። ለእህታችን ጡት የላትምና ምን እናድርገላት አለ። ልጅ እንዳታሳድግ ጡት የላትም። በር ደጃፍ እንዳንቀጥምላት ቤት አይደለችም። እንጨት አንቆርጥላት ቤት አይደለ። ለእህታችን ምን እናድርግላት? ምን ማለት ነው? እስራኤል በሁለቱ ጽላት እንግዲህ ሰው ሁለት ጡት ነው ያለው። በሁለቱ ጽላት የተጻፉትን ሕግጋት አትጠብቅም። ምን እናድርግላት አለ። ረድኤተ እግዚአብሔር እንዳይጠብቃት አለ። ተመልከቱ። ደጃፍ እንዳንሰራላት ማለቱ ነው። በእውነቱ ማለት ነው። ቤተ እግዚአብሔር አይደለችም። ስለዚህ እስራኤልን እግዚአብሔር እንዳይጠብቃት የእግዚአብሔርን ሕግ አፍርሳለችና ጡት የላት ማለት እህቴ ሙሽራዬ ሁለቱ ጡቶችሽ እንደሚዳቆ ግልገል ናቸው ያላቸው ኢታምልክ እና ኢታምልክ ናቸው። በሁለቱ ጽላት የተጻፉት 10ቱ ሕግጋት ናቸው። እነዚህ በሁለቱ ጽላት የተጻፉት ሕግጋት የሌላት ቤተ እስራኤል ምን እናርጋት? እግዚአብሔር እንዳይጠብቃት ሕጉን አፍርሳ በሀገር ሰላም እንዳትኖር ሕጉን ጥሳ ምን እናድርጋት? እኛ ምን ያድርገን? እግዚአብሔር እንዳይጠብቀን ሕግ እናፈርሳለን። እግዚአብሔር ሆይ እስከ መቼ ትረሳናለህ ብንለው መልሱ ምንድን ነው? እስክትስተካከሉ ነው። እስክትስተካከሉ እኔ ምን አደርጋችኋለሁ አለ። ዝም እላለሁ። እግዚአብሔር ዳዊትን እስኪስተካከል ዝም አለው። በደሉ እንደበደለ ሲገባው ሲያለቅስ እዚያ በኋላ ምን አለው? አቤቱ መበደሉን በድያለሁ፣ ቅስፈትም ይገባኛል፣ ግን አትቅሰፈኛል እና ኦ እግዚኦ እለው አለ ምክረ አኬጦፌል። አቤቱ ዳዊት ይጥፋ ብለው የመከሩትን የእነ አኬጦፌልን ምክር አፍርስባቸው ብሎ ሲጸልይ ሰማው። በደላችን ዳዊት በጠላቶች ላይ የጸለየው ጸሎት የተሰማው ንስሐ ከገባ በኋላ ነው። መበደላችን ከገባን መስተካከል እንዲገባን ከገባን ከዚያ በኋላ እግዚአብሔር ይሰማናል። እስከ ማይዜኑ ትመይጥ ገጸ ከምኔ የእግዚአብሔር ፊት የተባለ ምሕረቱ ነው። እስከ ማይዜኑ አነብር ሐዘነ ውስተ ልቤ ምን ይላሉ አባቶቻችን? ይህን አንቀጽ ተረጉሙ። መብራት ሲያጠፉ ይላሉ። ከቤት መብራት ሲጠፋ ይበራ የነበረው መብራት ሲጠፋ ምን ይሆናል? አይጡ ጉርጡ ሁሉ መጥቶ ተመልከቱ ቤቱን እንዳልነበር ያደርገዋል። ቤቱን እንዳልነበር ይሆናል። ወትጽየረኒ ተመልከቱ ሐዘን ልቤ ኩሉ አሚረ ልቤ ሁልጊዜ ታስጨንቀኛለች። ወትጽየረኒ ልቤ ኩሉ አሚረ ልቤ ሁልጊዜ ታስጨንቀኛለች። ይህ የልቤ ሐዘን እስከ መቼ ነው የሚቆይ ብሎ ቅዱስ ዳዊት እግዚአብሔርን ይጠይቃል። ስለዚህ መብራት ሲጠፋ አራዊት ሁሉ በቤቱ ላይ እንደሚሰለጥኑ ይላሉ። ተመልከቱ። እንደዚሁም ሁሉ ይላል ሰው ኃጢአት እየሰራ ንስሐ ካልገባ የእግዚአብሔር ረድኤት ይለየዋል። የእግዚአብሔር ረድኤት ሲለየው በሰው ልጅ ሕሊና ሁልጊዜ ሐዘን ይወጣል ይወርዳል። ከዚያ የተነሳ እግዚአብሔር ብርሃን ነውና የእግዚአብሔር የረድኤት ፊት የተመለሰበት ልብ አንድ ቀን እንኳን ደስታ ያገኝ። ከዚህ የተነሳስ ምግብ አያስደስተውም፣ ልብስ አያስደስተውም፣ ስልጣን አያስደስተውም። ሁልጊዜ ደስታ ቢስ ይሆናል። ለምን ሲባል መብራቱ ጠፍቷል። መብራቱ የምንድን ነው? የእግዚአብሔር ረድኤት ነው። እንደውም ይላል ቅዱስ ዮሐንስ አፈወርቅ ደግሞ ይህን በሁለት ነገር ይመልሰዋል። አንደኛ ከወደቡ ራቅ ብሎ ማዕበል በተነሳበት መርከበኛ፣ ሁለተኛ ያለ መብራት በሚጓዝ ሰው። ከወደቡ ራቅ ብሎ የሚሄድ መርከበኛ ከዚያ በኋላ ተመልከቱ ማዕበሉ በስቶ ሲነሳ እንደሚደነግጠው እንደሚቅበዘበዘው ሁሉ እንደዚህም ሁሉ በጨለማ የሚሄድ እስመ ዘየሐውር በጽልመት ኢየአምር ሀበ ዘየሐውር ይላል ጌታ። በጨለማ የሚሄድ ሰው የሚደርስበትን አያውቅም እንዳለ በጨለማ የሚሄድ ጉቶ፣ ቁጥቋጦ፣ ድንጋዩ ሁሉ አውሬ እየመሰለው ይደነግጣል፣ ይቅበዘበዛል፣ ይፈራል። እንደዚሁም ሁሉ የእግዚአብሔር ረድኤት የተለየው ሰው ንስሐ መግባትን ያቆመ ሰው
እግዚአብሔር የረድኤቱን መብራት ከልቡናው ሲያጠፍበት ሁልጊዜ ሐዘንተኛ ይሆናል ብሎ ይነገራል። ስለዚህ ለዚህ ነው አባቶቻችን ጀማሪ መነኩሴን በምን ይመስሉታል? ከወደብ በታሰረ ጀልባ ይመስሉታል። ከወደቡ የታሰረ ጀልባ ምን ያለጋ መስላችሁ? ወደብ የተባለ ምን ይመስላችኋል? ሃይማኖት ነው፣ ረድኤተ እግዚአብሔር ነው። ከወደቡ የታሰረው ጀልባ ዝም ብሎ ነፋሱ ቢያነቃንቀው ምንም አይገለበጥም፣ ወደቡ ታስሯልና። በፍቅረ እግዚአብሔር የጸና ከሃይማኖቱ የጸና ከበዓቱ የማይወጣ መነኩሴም አንድ ቀን ሰረቅ ቢለው፣ አንድ ቀን ካድ ቢለው፣ አንድ ቀን ገሊት ጋር ዝሙት ስራ ቢለው ዝም ብሎ ይሄ ነፋሱ ነው። ቢያነቃንቀው ከወደቡ ስላለ ችግር የለም። ብቻ ሃይማኖቱን ካልካደ አምላከ አበው እርዳኝ ካለ ቢጸልይ ተመልከቱ። መቼም የመነኩሴ ኑሮ ገመና ማውጣት እንዳይሆን እንጂ አይጣል ነው። ሰኞ ሲጸልይ ቢያድር ማክሰኞ ተኝቶ ማደር ነው። ትግሉ መከራ ነው ማለት ነው። ብቻ ግን ዋናው መሰረታዊ ነገር ምንድን ነው? ተመልከቱ። ዋናው መሰረታዊ ነገር ከወደቡ አለመራቅ ነው። ወደብ ማን ነው? ረድኤተ እግዚአብሔር ነው። እግዚአብሔርን እርዳኝ ማለት በራስ ጸሎት አለመመካት፣ ከሚወድቁበት ቦታ አለመገኘት። እውነቴን ልንገራችሁ፣ ሰውን ቅዱስ የሚያደርገው ጊዜና ቦታ ነው። ከማይገባ ቦታ ከተገኘ ምን ንጹሕ ሰው ቢሆን ይረክሳል። ስለዚህ የሰው ልጅ አይምሮውን የሚያጎሰቁለው ጊዜና ቦታ ነው። በደግ ዘመን ሁሉም ሰው ጻድቅ ነው። ቤተ ክርስቲያን ውስጥ እኔም ቅዱስ ነኝ። ቤተ ክርስቲያን ውስጥ ከሆነ ከባቴ ከሆነ ቅዱስ ነኝ። ግን አሁን ለምሳሌ ጭፈራ ቤት እጄ እኔ ጥሩ መነኩሴ ነኝ፣ ይሄ አይጣል አይድረስ ነው። ሰው በቦታ ይቀደሳል፣ ሰው በጊዜ ይቀደሳል። ከዚህ የተነሳ ሰው የሚውልበትንና የሚያመሽበትን ከባረከ ሰውነቱ ሁሉ የተባረከ ይሆናል። ከተባረከ በኋላ ቦታ የዋለ ሰው ይባረካል። ኩሉ ዘለከፎ ለመስዋዕት ይትቀደስ። ሙሴ መስዋዕቱን ሰውቶ በደሙ መሰዊያውን ይረጨዋል። መሰዊያውን የነካ ሁሉ ይቀደሳል። ከዚያውም የተነሳ መሰዊያውን የነካውን ካህን የነካ ሁሉ ይቀደሳል። የሽቱ ዕቃ የነካ ሁሉ ሽቱ ይላል እጁ። እንደዚሁም ሁሉ ከተቀደሰ ቦታ የዋለ ሰው ይቀደሳል። የተቀደሰ ነገር የሰማ ሰው ይቀደሳል። ከተቀደሰ ሰው ጋር የዋለ ይቀደሳል። አይደለም እንዴ? ስለዚህ ይህንን ለማስረዳት ምን አደረገ? ተመልከቱ። ሰው ከወደቡ መራቅ የለበትም። ወትጼረኒ ልቤ ኩሉ አሚረ፣ ልቤ እስከ መቼ ታስጨንቀኛለች? ስለዚህ ሁልጊዜ ሰው የሚጨነቀው ለምንድን ነው ካላችሁኝ፣ ረድኤተ እግዚአብሔር ሲለየው። ሁልጊዜ የሚታወክ ልብ ካላችሁ እግዚአብሔር ተለይቶ ብቻዋል ማለት ነው። ረድኤተ እግዚአብሔር ሁልጊዜ የሚጨነቀው ነገር ግን የምትጨነቁት ስለ ጽድቅ ብላችሁ እግዚአብሔርን አስከፋው ብላችሁ ከሆነ ትክክለኛ ጭንቀት ነው። ሰሎሞን መጽሐፈ ተግሳጽ ምዕራፍ 3 ላይ ከቁጥር 1 ላይ ሲናገር ስለ ጽድቅ የሚደነግጥ ብፁዕ ነው ይላል። ስለ ጽድቅ የሚደነግጥ ብፁዕ ነው። እግዚአብሔርን አስከፋውት እኮ ምንድነው? ቅዱስ ስምዖን ዘአምድ የሚናገር አለ። እነሱ ቅዱሳንና ራሱን እያነጻጸ ነው። ስምዖን ዘአምድ እነሱ በትሕትና ኖሩ፣ እኔ በትዕቢት አለው። እነሱ መብልን ይገፋሉ፣ እኔ ለመብል እስገበገባለሁ። እነሱ በትርምት ኖሩ፣ እኔ በሳቅ እኖራለሁ። እነሱ እያለ ያነጻጽርና ኋላ ደግሞ ብሎ ገልብጦ እነሱ ከክርስቶስ ጋር ይነግሳሉ፣ እኔ ከዲያብሎስ ጋር እወረወራለሁ። ወዮትልኝ ወዮት አለብኝ ብሎ ራሱን ይገስጽ ነበረ። ራስን ለመገሰጽ መደንገጥ ይገባል። ትርጉም የሌለው ጭንቀት ካለባችሁ ግን ረድኤተ እግዚአብሔር እየተለያችሁ ስለሆነ ፈጥኖ ንስሐ መግባት ይገባል። ትርጉም የሌለው ጭንቀት፣ ምክንያቱን የማታውቁት ጭንቀት፣ የማትረዱት ጭንቀት ካለ እሱ ምንድን ነው? ሁልጊዜ ደስታ ቢስ የምትሆኑ ከሆነ ረድኤተ እግዚአብሔር ተለይቶናል ማለት ነው። ስለዚህ ከዚህ የተነሳ አያችሁ ቅደም ተከተሉ እስከ ማይዜኑ ትመይጥ ገጸ ከምኔ አለና ወትጼረኒ ልቤ ኩሉ አሚረ። አያችሁ። ስለዚህ ልቤ የተጨነቀው አንተ ፊትህን ስለመለስክ ነው ብሎ መለሰልን ማለት ነው። እስከ ማይዜኑ ይትየበዩ ጸላይቴ ላይሌ። ጠላቶቼ እስከ መቼ ድረስ ነው የሚመኩ? ጠላቶቼ እስከ መቼ ድረስ ይመካሉ? ሐዘን እስከ መቼ ድረስ አኖራለሁ ብሎ ይናገርና መጨረሻ ላይ ተመልከቱ። ነጽረኒ ወስማኒ እግዚኦ አምላኬ፣ አቤቱ ፈጣሪ በምሕረት ዓይን ተመልከተኝ፣ ጸሎቴንም ስማኝ። ከመይበሉኒ ጸላይቴ ሞይናሁ፣ ጠላቶችም አሸንፍ ነው አይበሉ ባክህ ይላል ዮሐንስ አፈወርቄን ይዞ ምን ይላል? ጠላቶቻችን ይላሉ። በደንብ እየሰማችሁ ነው። ጠላቶች አሸነፍ ነው እንዳይሉ እንዲያው ሌላውን ተወው፣ እኔ ጥሩ ሰው ባልሆን እንኳን ይላል ቅዱስ ዳዊት ጠላቶቸው ጉልበተኛ የሆን እንዳይመስላቸው ለዚያ ብለህ እንኳን እባክህ እርዳኝ ይላል። እና ቅዱስ ዮሐንስ አፈወርቅ ምን ይላል?
ጠላቶቻችን ጠንካራ የሆኑት እኛ ሞኞች ስለሆን ነው እንጂ እንዲህ ነው። ይቅር በሉኝ። የተሸነፍነው ደካማ ስለሆን ነው እንጂ ጠላቶቻችን ጠንካራ ስለሆኑ አይደለም ይላል። ሰምታችኋል? የተሸነፍነው በሉ እኛ ደካማ ስለሆን ነው እንጂ ጦርነት አይደለም ጎበዝ። እኔ አጋንንት ነው እያወራሁ ያለው። ላይታ ላይ ድረስ እኮ ነው። የጦር ቅስቀሳ እንዳይመስላችሁ። የተሸነፍነው በሉ እኛ ደካሞች ስለሆን ነው እንጂ ጠላቶቻችን ምን ስለሆኑ አይደለም፣ ጠንካራ ስለሆኑ አይደለም። ስለዚህ በደንብ አድርጋችሁ ማስተዋል የምትገባችሁ ምን ይመስላችኋል? የሚያስጨንቀን ነገር የሚያስጨንቀን ተመልከቱ፣ ነገሩ አስጨናቂ ስለሆነ ሳይሆን እኛ ለነገሩ አቅም ስላጣን ነው። ስለዚህ ተመልከቱ፣ በምድር ላይ ነገሮች የከበዱብን ነገሮች የማይቻሉ ስለሆኑ ሳይሆን የእኛ ጉልበት ስለደከመ ነው። ስለዚህ ወዳጄ ይላል አንተ ምንም ነገር በምድር ላይ ሲፈጠር ይህን ነገር አልችለውም የምትል ከሆነ ይላል ምን አይነት የሞትክ ደካማ ሰው መሆንክን ታሳያለህ ነው የሚለው ቅዱስ ዮሐንስ አፈወርቅ። ምን አይነት እብደት ነው ሁሉ ይላል ቅዱስ ዮሐንስ አፈወርቅ። አዛየን ከልቤ ነው። ምን አይነት እብደት ነው! ምን አይነት አይምሮን ማጣት ነው! ሁሉን የሚችል እግዚአብሔር እዘህ ይሄን ነገር አልችለውም ለምን ትላለህ? በእኔ የማይፈጸም ነው ለምን ትላለህ? ይሄ ለእኔ አይቻለኝም ለምን ትላለህ? ስለዚህ ተመልከቱ፣ በዓለም ላይ የማትችለው ነገር የለም። አልችልም ስላልክ ነው እንጂ አንተ ደካማ ስለሆንክ ነው እንጂ ተመልከቱ፣ ነገሩ የማይቻል ስለሆነ አይደለም። ቅዱስ አብርሃም ሶርያዊን ምንድን ያለው? በእናንተ ሃይማኖት የሰናፍጭ ቅንጣት ያለ እምነት ቢኖራችሁ ተራራ ፍልሱ ትላለች እና መምህር ይቻላል ቢለው አባቶቻችን ያደርጉታል አለው። አንተሳ ቢለው አባቶቻችን ያደርጉት ነበር እኛ አንችለውም አሉ ማለት ነው። ትንሽ እኮ ትንሽ ሊቀ ጳጳሱንም ትንሽ ጥርጥር እሽት አድርገዋለች አይደለም። ስለዚህ አባቶቻችን ያደርጉት ነበር ማለት ነው። እኔ አይሆንልኝም ማለት ነው። ስለዚህ ተራራው ከባድ ስለሆነ ሳይሆን የጳጳሱ ልብ ስለደከመ ነው። ከዚያ በኋላ ምን አደረገ? አንተስ አድርገው እንጂ አለው። አንተ አታደርገውም፣ ቀን ስጠኝ እናደርገዋል። ኧረ እመቤቴ ያታዋርጂ ሲል ምን አለ? አንተ አታደርገውም። ተመልከቱ፣ ለእኔም ለልጄም ፍቅር ብሎ አይኑን አውጥቶ የሰጠ ጫማ ሰፊ ያለ እሱ ነው የሚያደርገው አለ። እስቲ አሁን በጉልበት ጳጳሱና ተመልከቱ፣ ተራራውን በግፊያ ቢሆን ኑሮ ጳጳሱና ስምዖን ማን ይገፈው? ጳጳሱ ይገፈው ነበር። ያ ደካማ ጫማ እየሰፋ የሚበላ ሌሊት ውሃ ሲሸከም የሚያድር ነው። ጳጳሱ ደግሞ ወንበራቸው ተቀምጠው ዛሬ የተመሰገነ ይሁን የሚውሉ ነበሩ ማለት ነው። ስለዚህ ተመልከቱ፣ ነገሩ የሚለካው በተራራው ክብደት ሳይሆን በሃይማኖት ክብደት ነው። ከዚህ የተነሳ ተመልከቱ፣ ያ ደካማ መጥቶ ገፋው፣ ሊቀ ጳጳሱ የተሳነውን ማለት ነው። ለምንድን ነው እንደዚያ የሆነው ሲባል የሃይማኖት ጥንክርና ነገሮችን ያቀላቸዋል፣ የሃይማኖት መላላት ነገሮችን ያከብዳቸዋል። ስለዚህ በዓለም ላይ ያለ ከባድ ነገር ሁሉ የሚወሰነው በሃይማኖት ጉልበት እንጂ በነገሩ ከባድነት አይደለም ማለት ነው። እንግዲህ የምትረዱኝ ከሆነ ይሄ ነው። የትኛውንም ያህል ከፍ ያለ እሳት ቢነድ፣ የትኛውን ያህል ከሰማይና ከምድር የከበደ ነገር ቢኖር በዓለም ላይ ያለ ነገር ከባድነቱ የሚለካው በሃይማኖት መላላት ነው ማለት ነው እንጂ ተመልከቱ በነገሩ ክብደት አይደለም። ያ ማለት ነው ሃይማኖት ካለን ሁሉም ነገር ይቻላል ማለት ነው። ስለዚህ አሸነፍነው እንዳይሉ አንድ ነገር ልንገራችሁ አደራችሁን። ምን ማለት የመሰላችሁ ይሄን አሁን ተመልከቱ፣ ጠላት እኛ የተሸነፍነው ነገሩ ከባድ ስለሆነ ሳይሆን እኛ ደካሞች ስለሆነ ነው አለ። እኛን ያሸነፉን ጠላቶቻችን ጠንካራ ስለሆኑ ነው እንጂ ሳይሆን እኛ ደካማ ስለሆነ። በደንብ አስተውሉልኝ። ለምሳሌ አንድ መናፍቅ መጥቶ እስቲ ተመልከቱ በስመ አብ በልና ይህንን ውሃ ከሁለት ሰንጥቀውና እኔ ኦርቶዶክስ ሆናለሁ ቢለኝ እኔ ቢያቅተኝ ሳላደርገው ብቀር በደንብ ማስተዋል የሚገባችሁ ታምራቱን ያላደረግኩት የእሱ ሃይማኖት ትክክል ስላልሆነ ሳይሆን እኔ ትክክል ስላልሆንኩ ነው። ምን ማለት እንደሆነ ገባችሁ ነው? አልገባችሁም? ተመልከቱ፣ እኔ ታምራቱን ያላደረግኩት ለምሳሌ አሁን ከመናፍቃን አዳራሽ ሂዶ ሰው ዳንኩ ብሎ ይመጣል። ደግሞ እኔ መስቀል አይንን መስቀል ስለው አልድንልኝ ብሎ ይሄዳል። ስለዚህ ሰውየው ያልዳነው የፓስተሩ ሃይማኖት ትክክል ስለሆነ ሳይሆን እኔ ጅል ስለሆንኩ ነው ማለት ነው። ማወቅ የሚገባችሁ ማለት ነው። ብዙ ጊዜ ምን ያደርጋል መሰላችሁ? እኛ የተሸነፍነው ከእግዚአብሔር አለመቻል ወይም ከሃይማኖታችን ትክክል አለመሆን ወይም የሌሎቹ ሃይማኖት ትክክል ስለሆነ ሳይሆን በእኛ ላይ ተመልከቱ ሃይማኖቱ እንዲሰራ የሚያደርግ የተከፈተ በር ስለሌለን ነው ማለት ነው። ከዚህ የተነሳ ነው ከመይበሉን ጸላይቴ ሞይናሁ
ጠላቶቼ እኔ እኮ ጀግና ስለሆንኩ ነው እንዳይሉ፣ አይ ዳዊት ኃጢአት ሰርቶ ነው እንጂ የተሸነፈው እናንተ ጠንካራው ናችሁ አይደለም ብለ የእነሱን ትዕቢት ለማብረድ ብለ በእኔ ላይ በረድኤት ተገለጥልን ይላል። እግዚአብሔር ጠላቶቻችን እንዳይታበዩብን ረድኤቱን በላያችን ላይ ያብራ። እንጨርሰዋለን ብዬ ነበረ። እንዳይመሽባችሁ በሰላት እንድትገቡ ይበቃናል። ሳምንት እንቀጥላለን። ያስተማረን የመከረን የአባቶቻችን አምላክ ቅዱስ እግዚአብሔር ይስማን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።